ልዩነታችን ውበታችን፣ አንድነታችንም ጥንካሬያችን ነው። የእናንተ ድምፅ የወደፊት ዕጣ ፈንታ ብልጽግና እንዲረጋገጥ ከተፈለገ ህዝብ በታሪኩና በወጉ ልክ መኖር፣ በታሪኩና በወጉ ከፍታ ልክ መተግበርና መተባበር መቀናጀት ይኖርበታል። እዚህ አካባቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ የኮሊደር ልማት ምርቃት አለ በሀይቅ ከተማ ማለት ነው እና ሄጄ ነበር። እኔ እንኳን ያን ያህል ስላልመሰለኝ ለመሄድ አላሰብኩም ነበረ። ከዛ እዛ የሄዱት ኧረ ነይማ ብለው ሲደውሉልኝ እየሮጥኩ ሄድኩኝ። እናም ያው እኛ የደረስነው ወደ መጨረሻ አካባቢ ላይ ነው። አርቲስቶችን መጥተዋል ብለዋል፣ ግን በጣም ህዝብ ስለበዛ ማየት አልቻልኩም ማለት ነው። አያችሁት? ይሄ ገና ስንሄድ ከታች በኩል ነው እንደምታዩት ባንዲራዎቹ ምናምን ያው አምሮበታል። በዚህ ለውጥም አለ። ያው በዚህ ሰፈር በፊት እንደምታውቁት ሱቆች ምናምን ከወዳ በኩልም ከዚህ በኩልም የሆነ አሮጌ የሆነ ሱቅ ምናምን ነበረ። ትንሽ ነበረች በመሀል መንገድ ያለው ማለት ነው። ፍሳሹ ምናምን ቆሻሻው በጣም ያስጠላ ነበር። አሁን ማሻአላህ ፏ ብሏል። እነዛ ሁሉ አሮጌዎቹ ቤቶች ምናምን ያ ሁሉ ነገር ፈርሶ ጽድት አድርገው እንግዲህ እንደዚህ አድርገው ሰርተውታል። እንደምታዩት ሳርም ዛፍም ተክለውበታል። ማሻአላህ የሚያምር ሆኗል። ሀይቅ እየተቀየረች ነው። ከዚህም በላይ ደግሞ ኢንሻአላህ አምሮባት የምናያላህ ያድርገን። ሀገራችንን አላህ ሰላም ያድርግልን፣ ፍቅር ይስጠን። ርዚቃችንን በሀገራችን ላይ አላህ ይክፈትልን እና እዚህ ጋር ደግሞ እንደምታዩት ምን ነበር ስሙ? ይሄ ቱካንዶ ነው የሚሉት። ወይኔ ስሙ ጠፋኝ። ደስ ሲሉ ልጆቹ ብታዩ ሲከረባበቱ ማለት ነው። ወይኔ ወደቀላለሁ እየፈራሁኝ እና ዛሬ ሀይቅ ድምቅ ብላ ነበረ። ጭፈራ ምናምን ነበረ ብለዋል። ሆታም ነበር አሉ። እኛ ግን አላየንም። ያው እንደነገርኳቸው ሄዳለሁ ብዬ አላሰብኩም ነበረ። ነይ ምናምን ሲሉኝ ሄጄ ወደ መጨረሻ አካባቢ ነበር የደረስነው። ያው ጨርሰው ምናምን ወሬ እያወሩ ነበር የደረስነው። እኛ ዞር ብለን አየት አደረግነው እላቸዋለሁ። በዚሁ አጋጣሚ ስለ ቤቴ ብዙ አንዳንድ ጊዜ ኮሜንት አነባለሁ፣ ግን መሰጥ አላውቅም። እስኪ አንዳንድ ነገር ልበላችሁ። አንድ እህቴ ከዚህ በፊት ኩሽና የሆነ ቤት ሰራሁ ብላ ታወራለች እንዴ ብላ ኮሜንት ጽፋልኝ። ስቄ ነው ዝም ያልኳት። ምክንያቱም ሰው የመሰለውን ነው የሚጽፈው እና እኔ ያለኝ ነገር ለራሴ በቂ ነው። እንደነገርኳቸው የሰው ነገር አልመለከትም። የሰው ነገር የሰው ነው፣ በቃ ያ የኔ አይደለም። እኔ ግን ባለኝ ደስተኛ ነኝ። ያለኝ በቂ ነው። ምክንያቱም እኔ ያለኝን የሌለው ስላለ ማለት ነው። ሌላው ደግሞ አንዳንድ ልጆች አሁን ልክ እንደምታውቁት ናችሁ። እዚህ ውርማ ውስጥ ሰው እንዴት ቤት ይሰራል? መኪና የማይገባው ቦታ ላይ እንዴት ሰው ቤት ይሰራል የምትሉ ልጆች አላቸው። አንድ ጊዜ ደግሞ እናቴ ገጠር ናት ብዬ እናቴ ገጠር ናት የምትዩ አሁን አንቺ ቤት ከተማ ሆኖ ነው እንደ ጉድ እኮ ነው ብላ የጻፈችልኝ ልጅ አለች። ልክ እንደምታውቁት እንደምታውቅ ሆና ማለት ነው። በነገራችን ላይ ሁላችሁንም አይደለም ውድ እህቶቼ። እኔ አልሐምዱሊላህ ዩቲዩብ ስሰራ መጥፎ ሰው አጋጥሞኝ አያውቅም። ያው አንዳንድ ጊዜ እንደዚህ አልፎ አልፎ የሚመጣ ነገር ይሄ ያጋጥማል። ሚዲያ ላይ ስትወጡ መቼም ጥሩ ነገር ብቻ ሳይሆን መጥፎም ነገር ያጋጥመኛል ብላችሁ ነው። ጥሩ ነገር ሁሌ አይጻፍላችሁም። ስለዚህ እሱን አውቄው ስለመጣሁ እኔ ለሰው ወሬ ቦታ አልሰጥም። ሰው እንዳለ ምናምን አልልም፣ ቦታም አልሰጥም። ያን ያህልም መጥፎም ነገር መጥቶብኝ አያውቅምና እህቴ እንዴት መኪና የማይገባበት ቦታ ቤት ትሰሪያለሽ እዚህ ውርማ ውስጥ ምናምን ያልሽኝ ልጅ፣ የኔ ቤት አልሐምዱሊላህ ከከተማ ሩቅ የሚባል አይደለም። ስንት አለ ከኔ ሩቅ ማለት ነው።
ደግሞ መኪና አይገባውም ይገባዋል። እኔ ቤት በታች 5 ደቂቃ የማያስኬድ መንገድ ነው ያለው የኔ ቤት ማለት ነው። ቤቴ በታች ድረስ መኪና ይገባል እላችኋለሁ። ያው ብዙ ጊዜ በማታውቁት ነገር እርግጠኛ ሆናችሁ ኮሜንት ባጽፉ ደስ ይለኛል። እና ከዚህም በፊት እህቴ ምሳ ጠራችኝ ብዬ ቪዲዮ ሰርቼ ብዙ አመት ኖረሽ ካልሽ ታዲያ ቤቷ እንኳን ጅብሰም የለውም ያለች ልጅ ነበረች። እና ጅብሰም ግዴታ አይደለም ውዶች። ያው እንደነገርኳችሁ ሰው የሚኖረው እንዳቅሙ ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ሰው የሚኖረው በአቅሙ ልክ ነው ብያቸዋለሁኝ። እና ደግሞ አሸዋሽን ልግዛሽ የምትሉ ልጆች አላችሁ አሁን ድረስ። እኔ ዋሄሎ ሰፈር ነኝ። ቅርብ የሆናችሁ ልጆች ካላችሁ ችግር የለውም እሸጥላችኋለሁ ማለት ነው። ድንጋዩን የምትሉ ልጆች ደግሞ ድንጋይን ሽጨዋለሁ። እና ሀይቅ አሸዋና ድንጋይ ስንት ሆኗል ብለሽ የሚጠይቅሽ ልጅ ነበርሽ። አሸዋ የጃሪ አሸዋ 60 ሺህ ብር አንድ ቢያጆ አሸዋ ማን ነው? የጃሪ አሸዋ 50 ሺህ ብር አንድ ቢያጆ ማለት ነው። የመርሳ አሸዋ 60 ሺህ ብር እንደሆነ አውቃለሁ። ከዛ ወዲህ መረጃ የለኝም። ድንጋም ደግሞ ስንት እንደሆነ እስካሁን አላወኩም። እርግጠኛ ስሆን እነግራችኋለሁ። ለማንኛውም ውድ እህቶቼ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ